ምስኪን አቶ ደረጀ እንዴት እንዳሳዘነኝ። እኔ በነገራችን ላይ ማሮቼ ኤቢን ማለት ነው የእናትና የአባቷ ጠበቃ ብያታለሁኝ። እንዳያችሁት ማለት ነው። ምን ስለሆንሽ ነው አንቺ እንደዚህ ታሞ እያየሽው? አንቺ ማን ስለሆንሽ ነው ከማየ ጋር አትታረቅም እያልሽ እንደዚህ የምታስፈራረው አባቴን ብላ እንግዲህ ኤቢዬ እንዳያችኋት ማለት ነው ከእንትን ላይ ነበረ ገፍትራ ወደዛ እየጣለቻት ማለት ነው። ግን እየተናነቁ ባለበት ጊዜ ላይ በጥፊ መታት ነበረ። ደረጃን በዚህ ጊዜ በጣም ተናዶ መድኃኒትን በጥፊ ነበረ መልሶ እየመታት ማለት ነው። ሌላው በጣም ያሳቀቸኝ ውሀዬ ነች። ውሀዬ እናቴ ምንድን ነው የሆነ ዱላዋን ይዛ እየበረረ መታ አናቷን ልትፈነክታት ነበረ። እንግዲህ ናቶ ደረጀ ያንን ዱላ ይነጥቃታል ማለት ነው። እንግዲህ ከነጠቃት በኋላ አክስቴ ሂጂ ከዚህ በቃ እኛ አታስፈልጊንም አንፈልግሽም እያለችም እንግዲህ ኤቢም ትናገራለች። ውሀዬም እንዳያችሁት አወድ አንፈልግሽም ሂጂ ከዚህ በማለትም እንግዲህ ትነግራትና እንደተመለከታችሁት ከዛ ትወጣለች። እንግዲህ ማርታ ደግሞ ቆይ ምን ሆናችሁ ነው? ለምንድን ነው እንደዚህ የምትጫጫው? ታሞታል እኮ እሱ ቆይናና ለምንድን ነው እንዲያርፍ የማትፈቅዱለት? እያለችም እንግዲህ እየተናገረች ነበረ። እና ሳሎን መጥተው እንግዲህ እንዳያችሁት በድጋሚ ትርምስምሱ ወጥቶ ነበረ። ኤቢች መድኃኒት ግን እንዳያችሁት ይኸውልህ ደረጀ አለቅህም ማለቴ ያንተንና የዳጣንም ጉድ ደግሞ ገና አወጣለሁ። ሁሉንም ነገር ለማርታ ነግራታለሁኝ። እህቴ መቼም ቢሆንም ይቅር አትልህም መቼም ቢሆንም ደግሞ አብረህ አትኖርም እያለችም እንግዲህ ተነግረዋለች ማለት ነው። ይህንን ነገር እንግዲህ እየነገረችው ባለችበት ጊዜ ላይ ማርታ እንግዲህ ምን ሆነች ነው ኤቢ ለምንድን ነው እንደዚህ የምትጫጫሁት? እያለችም ስትናገር ደበደብሽኝ አይደለ እኔን ደበደብሽኝ አይደለ እያለችም መድኃኒት ትመጣና ኤቢል እየወቀሰኝ ነበረ። ማን ነው ደግሞ አንቺን የደበደበሽ? ደግሞ ስለምንድን ነው ፊትሽ እንደዚህ የቀለው ስትላት ይህንን ፊቴ እንዲቀለኝ ያደረገው የማይናገረው የማይራመደው ባልሽ ነው በማለትም ትናገራለች መዲ በማለትም ማርታም ጮክ በማለት ትናገራታለች ማለት ነው። እናም ስትናገራት እንግዲህን አዎ ከምሬ ነው ይኸው ደበደቡ ለሁለት እያለችም እንግዲህ ስትናገርም በዚህ ጊዜ ኤብዬ እማዬና ብዬሻለሁ እኔ ተቀመጭ ምናምን ስትልም እንግዲህ ትናገራለች። እኔ ላባዬ ሄደሽ ይቅርታ ታረጊለታለሽ እያለችም እንትን ስትልም ቆይ ምን እየሆንሽ ነው አንቺ ኤቢ? ቆይ ለምንድን ነው የማትረጋጊው? ቆይ ለምንድን ነው እንደ ህጻን ነገሮችን የምታስቡ? እያለችም እንግዲህ ስትነግራትም በዚህ ጊዜ መድኃኒትም እሷ ነች ጭራሽ ደግሞ ይቅርታ የምታደርግለት መቼም ቢሆንም ይቅርታ አታደርግለትም እያለችም እንግዲህ ከስር ከስር እያተኮተኮች ነበረ። ታደርግለታለች። አንቺ ምን አገባሽና ነው ሲጀመር ስለ እናትና አባት አንቺ ምን ይመለከትሻል? ስትልም እንግዲህ ስትነግራት ነበረ። እህቴ እኮ ነች እህቴ መሆኗን አትዘንጊ ስትልም ደረጀም በዚህ ጊዜ ተደብቆ እየተመለከተ ነበረ። እናም ተደብቆ እየተመለከተ ባለበት ጊዜ ላይ በይህ ጊዜ ኤቢ በጣም ተናዳ ጠርሙሱን ያኔ የውሃ መጠጫውን ብርጭቆውን አንስታ ተሰብረዋለች። ሲቀጥልም ደግሞ እንዳያችሁት ማለት ነው ወንበሩ ምኑ ሳይቀር ነበር እንግዲህን ማለት ያኔ የገፈታተረችው ማለት ነው። እና በጣም ነው ያዘንኩት እዚህ ፓርት ላይ ለምንድን ባላቅም የሆነ ሰው ሲያለቅስ ታየው። ለምንድን ነው አብሬ ማለቅሰው እንዴ? ወይስ እናንተም ናችሁ ወይስ እኔ ብቻ ነኝ? እናም እንደዛ ስትለም በጊዜ ማርታ የምቅፍ አርጋ በቃ ኤቢ ታረጋጋ ይዞሽ ምናምን ብላ ታረጋጋታለች። አቶ ደረጀም እንግዲህ እንዳያችሁት ወደ ውስጥ ይገባል ማለት ነው። ሌላው አሁን ላይ ናታንና እንግዲህ እንዳጣ ጓሮ ተቀምጠው እያወሩ ነበረ። እሱ ምንድነው እንግዲህ ኤቢ እኮ ቀለበት ልታደርግ ነው ምናምን እያለችው ነበረ። አውዲ ማለት ልታደርግ ነው ታዳኛስ ምናምን ስትልም እኛ የምናደርግ እንደ ማለት የኤቢ ቀለበት ለትኛ የምናደርግ እየተባባሉ እየተመካከሩ ነበረ። እንግዲህ አሁን ላይ እንዳያችሁት ማለት መድኃኒት ሁሉንም ነገር ተተናገረ። ያኔ ሰላም እየራሱ አታግዘንም እያሉም እንግዲህ ትናገራለች። አይ በፍጹም ማለት ይህንን ነገር በፍጹም ሰላም አታደርግም፣ ደግሞ የማየንና ያባየን መፋታት አትፈልግም ስትልም አይ ራስ ወዳድ ነች ስትልም አይ በፍጹም እንደዚህ ብለሽ አትፍረጅባት ማለት እሷም እንደዚህ ሊያናገራት የቻለው
የሰው ሁኔታ የጊዜው ጉዳይ ነው እንጂ ሰላምዬ ክፉ ሆና ወይም ደግሞ በማየ ላይ ክፉ ሆና አይደለም ስትልም ደግሞ እናትሽ መሆኗን አትርሽ። ስለዚህ እንደዚህ ብለሽ ሁለተኛ እንዳትይ ሲልም እንግዲህ ናታንም ይነግራታል። አላያችሁ የሚወዳቸው ሰው ማለት ነው ቤተሰቦቻችሁን እንዲህ ስትሉ ነው እንደዚህ አትበይ፣ ይሄ በዚህ ነው ብሎም እንግዲህ ያስረዳል ማለት ነው። እንግዲህ ከናታንም የተረዳንበት ነገር ይሄንን ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሉ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም እንደዛ እየተባባሉ ባለበት ጊዜ ላይ እንግዲህ ከን እንዳያችሁት ያኔ በቃ ያው ለሲ በቃ ከእንደዚህ አይነት ነገር ወጥተን እስቲ በቃ ይሄንን ነገር እንርሳው እየተባባሉም እንግዲህ ያው ስለ ቀለበቱ ዳይመንድ ነው የማስርልሽ፣ አንቺ ዳይመንድ ነው የሚገባሽ እያለም እንግዲህ ናታንም እየነገራት ነበረ። እና ሌላው እንግዲህ ስለ ኤቢ እንግዲህ ፍቅረኛ ነው ማለት ስለ ቃዲስ ማለት ነው፣ እሱን ሳላጋልጥ እያለች ነው። አሁንም በድጋሚ እንግዲህ ዳጣ እንደተመለከታችሁ ናታን ግን ባክሽን ይሄ ነገር ይቅርብን፣ አርፈሽ ተቀመጭ እያላት ነበር። አይ በፍጹም ይሄንን ነገርማ ታላጋልጥ መቼም ቢሆንም አርፌ አልቀመጥም ስትልም ልጁ በጣም አስመሳይና ውሸታም ነው እያለችም እንግዲህ እየተናገረች ነው። ግን ቢሆንም ደግሞ ያው ለኤቢ ያው ያኔ ደስ አይላትም፣ ያኔ ይከፋታል ብዬ ነው እኔ በራሴ የማስበው ማለት ነው። ምክንያቱም አሁን ላይ ኤቢ ዳጣ እንደዚህ ነው ላ ብትነግራት አሁን ይሄ ስለቀናችብኝ ነው አይነት ነገር ነው እንጂ የምታስበው አሁን ላይ እንዳያችሁት እህቴ ለኔ አስባ ነው ዳጣ ለኔ አስባ ነው ብላ እንግዲህ በፍጹም የምታስብበት ፓርት ላይ አይደለችም ማለት ነው። እናም እንግዲህ እንደዛ ስትልም ናታንም እንዳያችሁት ይሄ ነገር ግን ተይቅርብን እያለም እንግዲህ እየነገራን ነበር። አይ በፍጹም ይሄ ነገርማ አይቀርብኝም፣ ሁሉንም ነገር እንዲወጣ አደርጋለሁኝ፣ እንዲወጣ ነው የማደርገው እያለችም እንግዲህ ግን እየተናገረች ነው። ያው ናታን ግን እንዳያችሁት ያው ብዙም ደስ አላለውም ማለት ነው። ምክንያቱም ያው ታውቃላችሁ ለኤቢ እንዳኮረፈች ነች፣ ባክሽን ይቅርብሽ አይነት ነገር እንግዲህ ጠይቋታል። ሌላው እንግዲህ እንዳያችሁት አቻ ጎርደድ እያለ መጥቷል። አቻ ሲመጣ እንግዲህ ጊዜ ምስኪን ከዚህ ግን ያው ባለፈው አልቅሶ ነበር። እንደው መድኃኔዓለም የእሷን ነገር ያሳየኝ ብሎ እንግዲህ ወደ ፈጣሪው ተማጽኖ ነበረ። አርጁ አሁን ላይ ታሞ ወደ ገዳም ጸበል ሄዶ ነበር እና ስለ ኤቢ ጠይቆ ምናምን ይህንን አርጁ ነው ያመጣልሽ ብለህ ስጣት ምናምን፣ እኔ አንደኛ ልታገባም ስለሆነ ምን አደርጋለሁኝ ስራ ሲልም እንግዲህ ይናገራል። እና እንደዛ ሲያዩ እንግዲህ በጣም ስብር ብሎ በጣም በቃ ሲመለከተው ምናምን እንግዲህ እንደው ያችንም የኔን እንደው ያችንም ለዛን እንደው እንደዚህ ስብርብር ብላ እንደው አሳየ ፈጣሪ ያላለም ወይኔ ግን እንደዛ አይባልም ገዚህ ማለት ነው። ሰውን ለሚወዱት ሰው ባለበት ደስተኛ ይሆን እንጂ እንደዚህ ክፉን መመኘት የለብንም ብዬ ነው የማስበው። እናም እንደዛ እያለ እንግዲህን እንደተመለከታችሁት ወደ ፈጣሪ እየተማጸነ ነበር። ግን ደግሞ ፈጣሪ አንዳንዴ እኮ ማለት ነው የሆነ ሰው በንጹህ ልባቸው ስትቀርቡ ማለት ነው የምር በቃ ለዛ ሰው አይቀነውም። ገባችሁ? እናም እንደዛ እያለ እንግዲህ እንዳያችሁት አቻ ሲመጣ እንግዲህ አቻ የመጣው እንግዲህ ለዛን ፈልጎ ነበረ። እሱ ግን እናቴ ለዛ እንደዛ ጭርጭር እንዳረገችው ጭርጭር ማድረግ ስለፈለገ በቃ እሷ እኮ ዲያስፖራ እኮ ነው፣ ብር አላት፣ በዛ ላይ ደግሞ አሜሪካ ትወስዳለች፣ በዛ ወጥቶ በዚህ ወርዶ እንደው ባንተ ቦታ እኔ በሆንኩኝ ተተተተ ብሎ እንግዲህ ይሄድና በቃ እኔ እሷ እንደውም ሲመጣ ጥራይ ብላኛለች፣ በቃ ሄጄ ነው ምጠራላት ብሎም እንግዲህ ሄዶ ማለት ነው በሩን ክፍት ሲያደርግ አባቴ ይህንን አጭር ቀሚስ ተለብሳለች ምናምን መድኃኒት እና ፏዝንጥ ብላለች። ምክንያቱም ከማርታ ጋር እንግዲህ አሁን ላይ ወደ አሜሪካ መሄድ አለብን ብለው አንዳንድ ፕሮሰሶችን እየጨረሱ ነው። ያንን ነገር እንግዲህ ለመጨረስ ለመውጣት እንግዲህ እንትን ትላለች። አንተ ምናምን ምንድን ነው እንዲህ በርሳት ታንኳኳ የምከፍተው ስትለው እንግዲህ ምን እቃ ጠፍቶብሃል እንዲህ ስትለው ገብቼ ልፈልገው እንዳላለ ከዛ ጭራሽ ደግሞ የጠፋብህን እቃ ሳታቅ ነው እንደ ዝም ብለህ ገብተህ የከፍተህ የገባው ስትልም ለማንኛውም አቻ እየጠራሽ ነው ምናምን ይላታል። ምን አለቻ? ወደ አቻ እየጠራሽ ነው ሲላትም ወይኔ በቃ እኔ እኮ ማለት የሆነ አለ አይደለ ማታ እኮ ስደውልለት ስልክ እያነሳልኝ አይደለም፣ ከዛ እንኳንም መጣ ምናምን ብላ እንግዲህም በደስታ ነበረ አለ አይደለ የወጣችው። በቃ መጣው ይጠብቀኝ በለው እንደውም ቁርስ እንበላለን
እሺ ልና እንግዲህ ሄዶ ማለት ነው። እነሱም ማቻና እንግዲህ እንዲሁም ደግሞ መድኃኒት በሚያወሩበት ጊዜ ላይ እንዳያችሁት እናቴ ለዛዬ ነይ ላይ የሆነ ነገር ላሳይሽ ነይ ብሎ እንግዲህ ይዟት ሄዳል ማለት ነው። እና ይዟት ከሄደ በኋላ እንግዲህ ስትመለከታቸው በጣም ነበር የተናደደችው። እንዴታቻ እንደዚህ ያደርጋል እያለች እንግዲህ አየሻቻ ማለት እንግዲህ እንደዚህ ነው። የመድኃኒዓለም እንደው ያልኩን ነገር ሳትውል ሳታድር ትመልስልኛለህ እያለም እንትን እያለ ነበረ። እና መድኃኒትም እንዳያችሁት ማታ እኮ ስደውልልህ ነበረ እና ለምንድነው ስልክ ያላነሳው ምናምን ስትለው አይ እንዲያው አላየሁት ይሆናል የሆነ ደግሞ እኔ ስልክሽን ስለማላውቀው ሲልም ለማንኛውም አሁን እንኳንም ተገናኘን በቃ ለማንኛውም እንሂድና ቁርስ ምናምን እንብላ ትለዋለች። ከዛ እኔ ምናምን እኔ ለዛም ፈልጌ ነው የመጣሁት ለሌላ ጉዳይ ነው የመጣሁት ቢላት በዛ ቢላት በዚህ ቢላት አይ በፍጹም እኔ ስትሆኝ ስለጠየቅኩ ነው ትለዋለች። እንግዲህን እና ሌላው እንዳያችሁት ማለት ነው ናታንና እንግዲህን ወይዘሮ ማርታ ተቀምጠው ቆይናና ደረጀን አውርተዋለች ስትለው ወደ አውርቼዋለሁ ምናምን ይላታል። ቆይናና ለምንድን ነው ታዲያ ማለት ወደ ሕክምና ሄዶ ምናምን መታከም አለበት ቆይ እስከመቼ ነው እንደዚህ ምናምን ሲልም ቆይ እማዬ ማለት አንቺ ካልታረቅሽው ቢታከም በይታከም ምንድነው ቁም ነገሩ እያለም እንግዲህን እየተናገረ ነበረ። እኔ በነገራችን ላይ አቶ ደረጀ ማለት ነው ማለት አውቆ ነው ምክንያቱም የሆነ ማርታ እንድትታረቀው ፈልጎ ይመስለኛል እንጂ ደረጀ በፍጹም አልታመመም ብዬ ነው የማስበው። ሲቀጥልም ደግሞ ይህንን ነገር ይሄ ሀሳብ እርግጠኛ ነኝ የናታን ነው የሚሆነው። እንግዲህ እንድትታረቅ ይሄንን ነገር ማድረግ አለብን ብለው ተመካክረው ይመስለኛል። እናም በእርግጥ ይሄ ሀሳብ የኔ ቢሆንም ግን ትክክለኛው እኔ እንደሚመስለኝ እንደዚህ ነው ብዬ ነው የማስበው ማለት ነው። እናም እንግዲህ ማርታዬም እንዳያችሁት እና ታዲያ ከኔ ጋር መኖር አይኖርምና መታከም የለበትም ማለት ነው። ናታን ይህንን ነገር ካንተ አልጠብቅም እንዴት እንደዚህ ትላለህ እያለችም አይ እማዬ እኔ እኮ እንደዛ ለማለት ፈልጌ አይደለም፣ አይ ቢሆንም ናታን እንደዚህ ማለት የለብም የልጆች አባት እኮ ነው ስትል ነበርና ውዶቼ መልካም ቆይታ። ባይ ባይ።